ሰላም እንዴት ናችሁ? ውድ የተከበራችሁ ተመልካቾች ዛሬ ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ሊቨርፑል እንዲሁም ስለ ቼልሲ የዝውውር መረጃዎችን የምንመለከት ይሆናል። እንዲሁም ደግሞ አጫጭር የሚባሉ በቅድሚያም የዝውውር መረጃዎችን እንዲሁ የማስመለከታችሁ ይሆናል። ለቻናሌም አዲስ ከሆናችሁ ይህን ቻናልም ሰብስክራይብ ማድረጋችሁንም አትርሱ እያልኩ በቅድሚያ ወደ አጫጭር መረጃዎች ሳልፍ ያማል በባርሴሎና ቤት እስከ 2031 የሚያቆየውንም ኮንትራት እንዲሁ መፈራረሙም ባርሴሎና ይፋ አድርጓል። ጆ ፔሪ ጋስፔሪኒ በዚህ ክረምት ከክለቡ ጋር መልቀቅ እንደሚፈልግ ለአታላንታ አሳውቋል። ጋስፔሪኒ ከ9 ዓመታት ካሰለጠነበት አታላንታ በዚህ ክረምት የሚለያይ ይሆናል ተብሎም እየተነገረ ይገኛል። ቪኒ ጁኒየር ከሪያል ማድሪድ ጋር የሚያቆየውንም ተጨማሪ አዲስ የ3 ዓመት ኮንትራት ለመፈራረም ከጫፍ ደርሷል። ኮንትራቱም የሚፈርም ከሆነ እስከ 2030 ድረስ በሪያል ማድሪድ የሚቆይም ይሆናል። ወደ ሊቨርፑል መረጃዎች ደግሞ ስናቀና ሊቨርፑሎች ፍሬቡርግን ወደ ሊቨርፑል የሚያደርገውን ዝውውር ለመጨረስ አሁን ላይ እንግሊዝ ደርሷል እየተባለም ይገኛል። እንዲሁም ሊቨርፑሎች ሁጎ ኢኪቲኬን ለማስፈረም በቁም ነገር ፉክክር ውስጥ ይገኛሉ። ንግግሮች አሁን ላይ እየተደረጉ ይገኛሉ። አርነ ስሎትና ማይክል ኤድዋርድስ በእሱ ላይ ያላቸው ፍላጎት አሁን ላይ ከፍ እያለ እንደሚገኝ እየተነገረ ይገኛል። በአሁኑ ጊዜም ትልቅ ተቀናቃኙ ቼልሲ ነው። ፍራንክፈርትም ከተጫዋቹ ዝውውር 100 ሚሊዮን ዩሮ እንደሚፈልጉም እየተነገረ ይገኛል። ከአሰልጣኝነት ክፍል አባላት መካከል የሆነው ጆን ሃንትጋን በአያክስ መፈለጉን ተከትሎ ሊቨርፑሎች ከአያክስ ጋር እንዲደራደር እንዲሁም ፍቃድ ሰጥተውታል። አያክሶችም ጆን ሃንትጋን ዋና አሰልጣኝ አድርገው ለመሾም ስለተቃረቡ ሊቨርፑሎችም ካሁኑ የሱን ተተኪ ለማምጣት የሚፈልጉም እንዲሁ ይሆናል። ወደ አርሰናል የዝውውር መረጃዎች ደግሞ ስናቀና አርሰናሎችም ሞርጋን ጊብስ ዋይትን ለማስፈረም በሚደረገው ፉክክር ላይ ማንቸስተር ሲቲዎችን አሁን ላይ ተቀላቅሏል የሚሉ መረጃዎች እየወጡ ይገኛሉ። ኖቲንጋም ፎረስትም ለተጫዋቹ ዝውውር እስከ 100 ሚሊዮን ፓውንድ ድረስ እንደሚፈልግም እየተነገረ ይገኛል። እንዲሁም ጆርጂኖ ከአርሰናል ጋር እንዲሁ መልቀቁንም አረጋግጧል። ሚካኤል አርቴታ የ33 ዓመቱን ተጫዋች በአርሰናል ቤት ለተጨማሪ 12 ወራት እንዲቆይ ለማሳመን የሞከረ ቢሆንም ጆርጂኖ ግን ማክሰኞ አመሻሹን ከክለቡ ጋር መሰናበቱም እንዲሁ አረጋግጧል። በዩኬሬሽ ስምምነት ላይ ተጨባጭ እድገት ያስመዘገበው ብቸኛ ክለብ አርሰናል ነው እየተባለም ይገኛል። ምንም እንኳን ይፋዊ ጥያቄ አርሰናሎች ባያቀርቡም ከዩኬሬሽ ጋርም ቀደም ሲል ከስምምነት እንደደረሱ እየተነገረም ይገኛል። እንዲሁም ወደ ማንቸስተር ዩናይትድ የዝውውር መረጃዎች እንዲሁ ስናቀና ማንቸስተር ዩናይትዶች ማቲያስ ኩኔን ይህን ሳምንት ከመጠናቀቁ አስቀድሞ ባሉት ቀናት ውስጥ ወደ ማንቸስተር ዩናይትድ እንዲሁ ከተማ ይበራል ተብሎም እየተነገረ ይገኛል። በማንቸስተር ዩናይትድም እዛው የሕክምና ምርመራውንም እንደሚያደርግ እየተነገረ ይገኛል። የሳውዲ ክለብም አልሃሊ ለቡርኖ ፈርናንዴዝ የ3 ዓመት ኮንትራት እንዲሁ እንዳቀረበ የሚታወስ ነው። ኮንትራቱም ቡርኖ በሳውዲ ክለብ በሚኖረው የ3 ዓመት ቆይታ በአጠቃላይ 200 ሚሊዮን ፓውንድ የሚጠጋ ገንዘብም እንደሚደርሰው እየተነገረ ይገኛል። ይህ ተጫዋችም በማንቸስተር ዩናይትድ ቤት በዚህ ክረምት ይለቃል ተብሎም ከሚነገሩ ተጫዋቾች ውስጥም መካከል አንዱ ቡርኖ ፈርናንዴዝ እየተባለም እንደሚገኝ እንዲሁ ይታወሳል። እንዲሁም ወደ ቼልሲ መረጃዎች ስናቀና ቼልሲዎች እስከ ሰኔ 2031 በሚቆይ የ6 ዓመት ኮንትራት ለአለሜል አምጋህ አቅርበዋል። አላማቸውም ተጫዋቹን አስፈርመው እዛው ለስትራስቡርግ በመስጠት እና ቀጣይ ሲዝን ደግሞ በ2026 ክረምት ወደ ክለባቸው የሚመጣም ይሆናል ተብሎም እየተነገረ ይገኛል። እንዲሁም ቼልሲዎች አንሱ ፋቲን ለማስፈረም እንዲሁ ጥያቄ አቅርቧል። ሞናኮዎችም እሱን ለማስፈረም አሁን ላይ ፍላጎት እንዳላቸው እንዲሁ የሚታወስ ነው። ቼልሲዎች አሁን ላይ የባርሴሎናን ተጫዋች የሆነውን አንሱ ፋቲን ለማስፈረም ቼልሲዎች በዚህ ክረምት ፍላጎት እንዳላቸውም እንዲሁ
እየተነገረ ይገኛል። ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት አቀረብኩላችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩን።